መዳባት የላይኛው ግብጽ ሰው አባ አቡናፍር አረፈ። አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱ ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሙ ስጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣትህ መልካም ነው፣ ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ በዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውን ብሰማው፣ እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዘን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውንም ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘዋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃውም ከዚህች ምንጭ ጠጣለሁ። በዚህችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያለ አንተ የሰው ፊትም አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በጸጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜም ያቺ የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍኑትዮስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የከበሩ ገዳማውያን አባቶች ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለአቡናፍር ጊዜ ተዳደቆ መዊት እንተ ተወለጠ ገጹ አምሳለዎ እሳት ድህረ ቀበሮ በፍኑትዮስ በውሳጤ ባህር
ቅዱሳን አበው እለነበርክሙ በምድረ ፈይጻ ምዳነ ጽድቅክሙ በሊ ሶበለ ልቡ ደጎፃ ታተተ ታቡናፈር ለዓለም እምነገጻ ለነፍሰ ትሑታን ነፍሱ ከመትኩን ቢጻ ሰላም ለከ ኢየሱስ ብሩክ እንተ ተሐውር ምስሌሁ ለይኩኖ አምላክ እምልባሃው ታሰስል ሊና ሃውቅ ሶበ ገደፍኮ ለስም እንተሃዘ ላይክ ጽዋስቴ ምድር ቆመ ማይከላከክ። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጸለት። ሕፃኑንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ እመቤታችን ስለ ቅድስት ድንግል ማርያምም መከራና ስደት ብሎ ይቅርታውንና ቸርነቱን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለትጹን አረፈ። በዚህችም ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጳላሞን የእረፍቱ መታሰቢያ ነው። ዳግመኛም በዚህች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ነው። ዳግመኛም በዚህች ዕለት የሰማዕታት የነኮራን፣ የበርተሎሜዎስ፣ የእለእስክንድርያ፣ የእለእስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ መላቡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት